ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች፣ እንግዲህ በዛሬ ደግሞ በሌላ ጉዳይ መተናል። ክቡራትና ክቡራን ከኛ ጋር ስትቆዩ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ነው የምንጋብዛችሁ። የተለያዩ ማህበራዊ ጉዳዮችን በተለይም ምርመራ የሚያስፈልጋቸው እንደዚሁም ደግሞ በየሰዓቱ የሚከሰቱ አዳዲስ ጉዳዮችን ወደ እናንተ እያቀረብን ቀጥለናል። እንግዲህ ዛሬም በአዲስ ጉዳይ ነው ወደ እናንተ የመጣ ነው። በተለይም በእኛ ሚዲያ እንደዚሁም በእዮሃ ሚዲያ ከተላለፉ በኋላ ትልቅ ትኩረትን ያገኙት ቢኒያምና ዲቦራ ጉዳይ እስካሁንም አላበቃም። የተለያዩ አጀንዳዎችን እየያዙ እየመጡ ነው የሚገኙት። በዛሬው ዕለት እንግዲህ አዳዲስ ነገሮች የተከሰቱ ነው የሚመስለው። ወደ እዮሃ ሚዲያ ጉዳዮችን ይዞ መጥቷል። ቢኒያም ያነሳቸው የተለያዩ ነገሮች አሉ። ከእዮሃ ሚዲያ በኩልም የተነሱ ዋና የሚባሉ ጉዳዮች አሉ። እነሱ እናስቃኛቸዋለን። እንግዲህ ከዚህ በፊት በተለይም ከልጃቸው ዲኤንኤ ጋር በተያያዘ እንደዚሁም ደግሞ ከዛ ባለፈ ያለፉ የህይወት ታሪኮችን መሰረት ያደረጉ ጥያቄዎች ቀርበውለት የመለሰው ቢኒያም ዛሬ ላይ አዳዲስ ጉዳዮችና ጥያቄዎች ተነስተውበታል። ይህንን ለማብራራት ነው ወደ እዮሃ ሚዲያ የመጣው። እንግዲህ በዛሬው ዕለት ምን ጉዳዮች ተነሱበት የሚለውን እንገራችሁ። በዋናነት ከአለምሰገድ ጋር በነበረው አጠያያቂ ኢንተርቪው እንግዲህ አንድ ሌላ ሴትም እንደዚሁ ጥያቄ ይዛ መጣለች። ግን ከዛ በፊት ሌሎች ጉዳዮችን ለመዳሰስ ነው ሲሞክሩ የነበረው። በዚህ ኢንተርቪው ላይ እንደምትመለከቱት እንግዲህ ቢኒያም ያለፈ ታሪኩን ከማካከስ አንጻር፣ ልጁን ከማገዝ አንጻርና በተለያየ ጊዜ ከዲቦራ ጋር ስላላቸው ግንኙነት ጋዜጠኛ አሌክስ በተደጋጋሚ ሲጠይቀው ይሰማል። ቢኒያምም ለመመለስ ይሞክራል። ብዙ ነገሮችን አስቀድሞ ለጋዜጠኛው ለማስረዳት ሲሞክር ታዩታላችሁ። ከዛ በተረፈ ያስገረመኝ አንድ ነገር አለ። ልጁን በምን ያህል መጠን እያገዘ እንደሆነ ሲጠይቀው የመለሰበት መልስ እሱ በፍጹም አቅሙ እያገዘ እንደሆነና በተለይም ልጁን ለመካስ ለማስደሰት የሚያደርገውን ጥረት ሰፋ አድርጎ እየቀጠለ እንደሆነ ተናግሯል። ነገር ግን ከዚህ በፊት በነበረው ኢንተርቪው ዲቦራ ይሄ ጉዳይ ውሸት እንደሆነና ልጁን በአግባቡ እየረዳና እያሳደገ እንዳልሆነ ነው የተናገረችው። ከዛ በኋላ ግን እሱ ለምን እንዳለች ግልጽ እንዳልሆነለት፣ ነገር ግን ደውላ ደግሞ ይቅርታ ይህንን በዛ ኢንተርቪው ማለት ስህተት ነበረና ይቅርታ አርግልኝ የሚል ይቅርታ ቴክስት እንደላከችለት ተናግሯል። እዚህ ላይ ዲቦራ ይሄን ማድረግ ለምን እንዳስፈልጋት ግልጽ አይደለም። እንደዚህ አይነት ነገሮች ሪሌሽንን ወይም የተለያዩ እንኳን ቢሆኑ ግንኙነታቸውን እያሻከረ እንደሚሄድ ምንም የሚያጠራጥር ነገር የለውም። ለምን ይህንን ነገር ማድረግ እንደፈለገች ግልጽ አይደለም። እንግዲህ ያንን ሁሉ ነገር ካለፈችና እዚህ ደረጃ ላይ ከደረሱ በኋላ በድጋሚ ወደ እንደዚህ አይነት ርኩስ መግባታቸው በራሱ ሌላ ጥያቄን የሚያጭር ሆኖ ነው የሚታየው። ሌላው በቀረበለት ጥያቄ መሰረት ደግሞ ስራ መልቀቁን ተናግሯል። እንግዲህ ቢኒያም ከዚህ በፊት ታሪኩን ሲናገር እንደሰማ ነው አስተማሪ የነበረ፣ አሁን ላይ የአስተማሪነት ስራውን እንደለቀቀና ሙሉ በሙሉ ወደ ሶሻል ሚዲያው ገብቶ እየሰራ እንደሆነ ተናግሯል። በዩቲዩበርነቱና እንደዚሁም ቲክቶክ ላይ እየሰራ እንዳለ እንጂ አስተማሪነቱን በፍጹም እንደለቀቀ ተናግሯል። የለቀቀበት ዋነኛው ምክንያትም ፍላጎት ከማጣትና ከዚህ በፊትም ከነበረኝ የላላ ፍላጎት አንጻር አሁን ላይ ለቅቄ በራሴ ብንቀሳቀስ ይሻላል በሚል እንደሆነ ገልጿል። እንግዲህ ቢኒያም የተለያዩ ማስታወቂያዎችንም እየሰራ እንደሆነ ተናግሯል። በተለይም በዚህ በቲክቶክ በሚተላለፉ ማስታወቂያዎች ራሱን ገልጦ እየሰራ እንደሆነ ተናግሯል። ይህንን በማድረጉ እንግዲህ ሰፊ የሚባል የገቢ ምንጭ ባይሆንም ለጊዜው ግን ራሱንም የወለደውን ልጅም ኢቭን የዲቦራ ቤተሰቦችን ሳይቀር መደገፍ እንደቻለ ተናግሯል። ሙሉ በሙሉ ግን ከአጠቃላይ የአስተማሪነት ሙያው እንደወጣ ገልጿል ማለት ነው። እንግዲህ ከዛ በኋላ ከአሌክስ ጋር በነበራቸው የኢንተርቪው ቆይታ በተለይም
አሌክስን በሰፊው ለማመስገን ሞክሯል። ጉልበት ለመሳምም ሲጥር ታይቷል። ይሄ ለአሌክስ ኦፍ ኮርስ ከምንም አንስቶ እዚህ ላደረሰው ሰው ከእግዚአብሔር ቀጥሎ ላገዘው ሰው ይሄ ትልቅ የሚባል አክብሮቱን ያሳየበት ነው። ከዚህ ኢንተርቪው እንደተረዳሁት እኔ ቢኒያም ኦነስት የሚባል ሰው ነው። የዋህና በፍጹም ልቡ ነገሮችን የሚያደርግ ሰው ነው። ስተትም ቢሰራ አስቦበት በካልኩሌሽን የሚሄድበት አይነት አይደለም። አማራጭ ከማጣት የሚሰራቸው ስተቶች ብዙ እንደሆኑ ነው ከዚህ መረዳት የሚቻለው። በተለይም ለልጁ ያለው ስስ ልቦና ነገሮችን ለማመን ብዙ አይቸገርም። እንደዚህ አርጋል እንደዛ አርጋል በሚባልበት ጊዜ ወዲያው አክሰፕት ለማድረግ ሲቸገር አትመለከቱትምና ኦነስትነቱን የዋህነቱን የምታዩበት ነው። ከዛ በተረፈ ከሌላ አንድ ሴት የቀረበበት ጥያቄ አለ። ይሄም ደግሞ የዩቲዩብ ቻናል እንዲያስተዳድርልኝ ሰጥቼው አልሰጥሽም መልሽ አልሰጥሽም ብሎኛል። ስለዚህ እንዲመልስልኝ ጠይቅልኝ ተብሏል። አሌክስ ይህንን ጥያቄ ያነሳለታል። ለምንድነው ቻናሉን ማትመልሰው ይሏል። እንግዲህ ይህንን ታሪክ ሲያብራራ እንግዲህ ሴትዮዋን በብዙ ሚዲያዎች ሰምታችኋታል። ቻናሉ አሁን እሱ የሚሰራበት ቻናል የሷ እንደሆነና ከዛ ተነስቶ እዚህ እንዳደረሰው ነው የምታወራው። እሱ ግን ይናገራል። ይሄ የኔ ቻናል ነው። ከዚህ በፊትም እኔ ነበርኩ መሰራበት። ከ4-5 ዓመት በፊት ግቢ ያለው የቀረጽኩት ሳይቀር እንደ ማስረጃ መታየት ይችላል። የሷ እንደሌላ ቻናል ነው። አሳድግልኝ ብላ አብረን ልንሰራ ተስማምተን የሰጠችኝ ቻናል ነው። እሱ ቻናል አሁንም አለ። ነገር ግን በፍጹም አልመልስም። የተነጋገርንበት 500 ብር አለ። ያኔ ውል ያፈረሰ 500 ብር ይቀጣል፣ ይከፍላል። ምክንያቱም አንድ ላይ ለመስራት ነው የተነጋገርነው። እሷ በገንዘብ ልትረዳን፣ እኛ ደግሞ በኮንተንትና በአካል ቀረጻዎችን በማከናወን እየሰራን ልናግዝ ነበር የተስማማነው። ከዛ ግን እሷ ቃሏን አጥፋለች። ስለዚህ ለዛ ቅጣት ደግሞ 500 ብር ነው። ወይ አንቺ ክፈይ ወይ እኔ ልክፈል ነው የተባባልነው። በወቅቱ ነው ገንዘብ ስላልነበረኝ መክፈል አልቻልኩም። ስለዚህ ከፍለሽ ውሰጂው ብያት ነበር። እሷ ግን 500 ብሩንም ለመክፈል ፈቃደኛ አልነበረችም። ቻናሉ ምንም ነገር የለውም ሞኔታይዝ ከመሆን ውጪ አልከፍልም ስላለች ይዤዋለሁ። ቻናሉ አሁንም ድረስ አለ ብሏል። ያ ማለት እንግዲህ ቢኒያም በተለይም ለሷ የሚመልሰው ቻናል አሁንም መመለስ እንደሚችል፣ ነገር ግን 500 ብሩ መክፈል እንዳለባትና በባለሙያ እንዴት መመለስ እንዳለበት አሳይቶ መመለስ እንደሚችል ተናግሯል። እንግዲህ ከዚህ መረዳት የቻልኩት በተለይ አንድ ሰው በተለያዩ ችግሮች ከተተበተበ በኋላ ስሙ ሚዲያ ላይ ከወጣ በኋላ በሰዎች አፍ ከገባ በኋላ ምን ያህል ቻሌንጆች ተደራርበው ወደሱ እንደሚመጡ የተረዳውበት ነው። እሱ እንግዲህ ትንሽ ቀና ማለት መጀመሩ ነው። ብዙ ቪዎች እያገኘ ነው። ኦፍ ኮርስ በእዮሃ ሚዲያ ላይ ስለቀረበ ፌመስ ሆኗል። ይህንን ተከትሎ ህይወቱን ለመምራት እየሞከረ ያለ ልጅ ነው። ለምን ሰዎች ቻሌንጅ በቻሌንጅ እንደፈጠሩበት አልገባኝም። ብዙ ጥያቄዎችን እያነሱበት ነው። ስሙን ለማጥፋት ይሞክራሉ። ስሜቱን ለመፈታተንና ሌላ ስተት ውስጥ እንዲገባ ለማድረግም እየሞከሩት ናቸው ያሉት። ይህንን ሲናገር በጣም በሚያሳዝንና ልብ በሚሰብር መልኩ ነው። እንደውም ምን ይላል? እኔ ላይ ለምን ቻሌንጅ እንደሚበረታ አልገባኝም፣ ነገሮች ተወሳስበውብኛል ሲል ነው ለአሌክስ የሚናገረው። እንግዲህ ይሄ ማለት በተለይ ወደ ሚዲያ ሲመጣ አንድ ታሪክ ብቻ አይደለም የሚመዘዘው፣ 2 3 4 ታሪኮች ይመዘዛሉና እንደዚህ አይነት እንትኖች እንደ ቻሌንጅ የሆኑ ነገሮችን ከሚፈልጋቸው መጠን በላይ እየለጠጡ ከዓላማው እንዳያዘናጉትም ይሰጋልና በዛ ነው ዛሬ ስጋቱን የገለጸው። እንግዲህ ቢኒያም ከዛም አሁን ላይ ራሱን ለመቻል እየተፍጨረጨረ ያለ ሰው ነው። ልጁን ለማሳደግም እየሞከረ ያለ ሰው ነው። ለማገዝ እየሄደበት ያለው ርቀትም በርታ አይዞ የሚያስብል ነው። እንግዲህ ከዚህ ከዩቲዩብ ጋር ጥያቄ ያነሳችሁም ሰው በእርግጠኝነት እሱ አሁን ላይ ያስተዳደረው ያለው ዩቲዩብ ቻናል ሰፊ የሚባል እይታን ያገኘ በመምጣቱ ከዛ ዩቲዩብ ጋር በተያዘ የኔም አለ የሚል ሐሳብ ያላት ነው የሚመስለው። ነገር ግን እሱ እንዳልሆነ ዛሬ ግልጽ አድርጎ ተናግሮታል። አሌክስም እንግዲህ መልስላት ሲል ጠይቆታል።
እሱ መመለስ አይከብደኝም፣ ነገር ግን ቃል የገባችውን ነገር ታድርግ ነው እያለ ያለው። ስለዚህ ይህንን በዚህ መልኩ ነው በዮሃ ሚዲያ ቀርቦ ያስረዳው። እንግዲህ ወደፊት ምን ይፈጠራል የሚለውን በራሱ የዩቲዩብ ቻናልም እንደዚሁም በሌሎች ሚዲያዎች የምንሰማ ነው የሚሆነው። ከዛ በተረፈ ግን ከዛሬው ኢንተርቪው የተረዳውት ነገር ቢኖር ምንድነው ልጁ ለመጀመሪያ ጊዜ በዮሃ ሚዲያ ሲቀርብ የነበረው ኮንፊደንስ የነበረው ያነጋገር ዘይቤ የነበረው አጠቃላይ ሁኔታ ተቀይሮ በጣም የተረጋጋ ሃምብልና የሚናገረውን የሚያቅ ምን ሊፈጠር እንደሚችል ቀድሞ የሚናገር የሚተነብይ አይነት ሆኖ ነው የመጣው። ይሄ እጅግ የሚያስደስት ነገር ነው። በተለይ ለዮሃ ሚዲያም ይሄ ትልቅ ሳክሰስ ተብሎ ሊቆጠር ይችላል። ምክንያቱም ሰውን ወደ ልቦናው መልሶ እንዲረጋጋ ማድረግና በዚህ ሌቭል እንዲቀርብ ማድረግም እንደ ትልቅ ሳክሰስ ሊቆጠር የሚገባው ነው። ይህን ካልን ወዲያ በተለይም ወደ ኋላ ስንመለስ የቢኒያም ልጅ የህፃኑ ጉዳይ አለ። እንግዲህ ህፃኑን ለምን ወደ ሚዲያ ታቀርበዋል? ለምን ታሳየዋል? ይህን ማድረግ አግባብ አይደለም የሚል ጥያቄ ከአሌክስ ቀርቦለት ነበረ። ይሄ ሀሳብ ደግሞ የሚስቱ የቀድሞ ማለት ነው የልጁ እናት የዲቦራም እንደሆነ ይጠይቀዋል። እዚህ ላይ ቢኒያም ያን የተናገራቸው ነገሮች አሉ። እንግዲህ የኔ ልጅ በኔ ምክንያት ታውቋል፣ በሷ ምክንያትም ታውቋል። ወደ ሚዲያ ማመጣው ለራሱም ጥቅም ወደፊትም ማድረግ እንዳለበት ካሁኑ እንዲለማመድ ለማድረግ እንጂ ሌላ መጥፎ ነገር አስቤ አይደለም ሲል ነው ለማብራራት የሞከረው። ይህንን ካለ እንግዲህ ብዙ የህፃናት ስነ ልቦና ላይ የሚሰሩ ሰዎች ህፃናትን ወደ ሚዲያ እንዲመጡ አይፈቅዱም። በተለይም ለቴሌቪዥን ለሞባይል እና ለሌሎች ዲቫይሶች ጭምር እንዲጋለጡና እንዲመለከቱ እንኳን አይፈቀድም። አይደለም ቪዲዮ እየተቀረጹ ወደ ሚዲያ እንዲወጡ ማድረግ ቀርቶ ማለት ነው። ስለዚህ እንዳጠቃላይ ልጁን ሊጎዳው ይችላል በሚል ከአሌክስ ጋር ተነጋገሩ። ልጁን መስራት ሊያስቆመው እንደሚችል ነው እንግዲህ የሚገመተው ማለት ነው። ምክንያቱም ህፃናት በዚህ እድሜያቸው ወደ ሚዲያ በተለይ ቲክቶክ እና ሌሎች ሶሻል ሚዲያዎች እየሰፉ ከመምጣታቸው አንፃር ይህንን ማድረጉ የልጁን የጤና የስነ ልቦና ማህበራዊ ጉዳዮችን ከማቃወስ አንፃር ከፍተኛ የሚባል ተጽዕኖ ሊፈጥርበት እንደሚችል ምንም የሚያጠያይቅ አይደለም ማለት ነው። ሌላው የሰው ልጅ ህይወት ከምን እንደሚነሳ አይታወቅም። እንዴት እንደሚቀየር እንዴት እንደሚሄድ መጨረሻው ምን ሊሆን እንደሚችል መገመት አይቻልም። ለዚህ ደግሞ ትልቁ ማሳያው ቢኒያም ሆኖ ነው የመጣው። ምክንያቱም እንደምታስታውሱት አሌክስ ጋር ሲቀርብ ምንም የነበረ ተስፋ የቆረጠ አንድ ወጣት ነበረ። አሁን ላይ ግን እጅግ ብዙ ተስፋ ያለው ለሌሎች ሰዎች ለመድረስ እየሞከረ ያለ በእነዚህ አይነት ሲቹዌሽን ውስጥ ያለፉ ሰዎችን ለመርዳት በየመንገዱ እየሞከረ ያለ ልጅ ሆኖ መጥቷል። ይሄ እጅግ የሚያስደስት ነገር ነው። በሰዎች ህይወት ውስጥ እንደዚህ አይነት ታሪኮችን መስማት ሲለወጡ ማየትና ነገን አልመው ሲታትሩ ተስፋ ሲያረጉ እንደመመልከት የሚያስደስት ነገር የለም። ዮሃ ሚዲያ እጅግ የተሳካለት ስራ በዚህ ረገድ ሰርቷል ማለት እንችላለን። እንግዲህ አብዛኛው በኢንተርቪው ላይ የተዳሰሱት ጉዳዮች እነዚህ ናቸው። ሌሎቹ እንግዲህ በተለይም ወደ ገጠር ወዳሉት ቤተሰቦቹ የመሄድ ፍላጎቱ እዛ ሌላ አንድ ከዩኒቨርሲቲ ጀምሮ የወለደው ልጅ እንዳለውና እሱንም መልሶ ማምጣትና ማየት ከራሱ ጋር ማድረግ እንደሚፈልግ ተናግሯል። ምናልባት ያቺኛዋም ከሀገር እንደወጣች ነው የሚያውቀው። አሁን ላይ በአያቱ እንደሚያድግ ልጁን ተናግሯል። ከዛ በኋላ ግን ወደ ራሱ ማምጣት እንደሚፈልግ ነው እየተናገረ ያለው ማለት ነው። ይሄ በእጅጉ የሚያስደስት ነገር ነው። ራሱን ከህሊና ፍርድ ለማጽዳት እየሄደበት ያለው ርቀት በጣም የሚደንቅ ነው። ማንም ሰው ስህተት አይሰራም አይባልም። ነገር ግን ከስህተቱ ለመመለስ እየሞከረበት ያለው ርቀት እጅግ የሚያስደስት ሆኖ ነው አብዛኞቻችን ያገኘ ነው ማለት ነው። እንግዲህ ቢኒያም በዚህ መልኩ እየቀጠለ ነው። ህይወቱ እየተስተካከለ ያለ ልጅ ነው። ነገር ግን ብዙ አስተያየቶችን ከቪዲዮ ስር እንኳን
ብታዩት በጣም ስለ ዲቦራ የሚነሱ ጉዳዮች አሳዛኝ ናቸው። ዲቦራ በዚህ መንገድ ልጁን ለማጨናነቅ እየሞከረች ያለበት መንገድ እያገዘኝ አይደለም ብላ ስሙን ለማጥፋት የሄደችበት ርቀት አሳዝኖታል አብዛኛውን ሰውና ይሄን ነገር ማስተካከል አለባት። ልጅቷ እንደ ክፉ እንደ ምቀኛ እየታየች ነው ያለችው። ሴረኛ ነሽ ለምን ልጁን አታዩም የሚሉ የተለያዩ ጥያቄዎችን እየቀረቡባት ነው ያለችው። እንግዲህ ለምን ይሄንን ማድረግ እንደፈለገች እስካሁን ግልጽ አይደለም። ዲቦራ ከዚህ ተምረሽ ነገሮችን ማስተካከል እንዳለብሽ ሊገባሽ ይገባል። የቢኒያም ለውጥ የልጅሽ አባት ለውጥ ነው። እሱ ተስተካከለ ማለት የልጅሽ ህይወት ከስሩ ተስተካከለ ማለት ነው። ምክንያቱም ከአባቱ ጋር መገናኘቱ አይቀርም፣ አባቱን ማመላለሱ አይቀርም፣ አባቱን መውደዱ ማፍቀሩ አይቀርምና ወደፊትም እንግዲህ በቻልሽው አቅም ልጅሽ ላይ እንድታተኩሪ አባቱ መስተካከል አለበት። ስለዚህ አባቱ እንዲስተካከል ነፃ እንዲሆን እንዳይጨናነቅ ስሙ እንዳይጠፋ ወደ ማህበራዊ ሚዲያውም እየመጣ የእናንተ ታሪክ አጀንዳ እንዳይሆን ጥረት ማድረግ ነው ያለብሽ እንጂ በሆነ ባልሆነው እሱኮ ያለውን ቃል አልተገበረም፣ አላገዘኝም፣ አልረዳኝም እንኳን የሚችለውን ነገር እያደረገ ቀርቶ ማለት ነውና በዚህ ሰዓት ምንም ነገር የለውም። ምስኪን የሚባል ሰው ነው። ወደፊት ሊያገኝ ይችላል። ኦፍ ኮርስ ዩቲዩብ እየቆጠረለት ነው። ነገር ግን ከዛ በኋላም ሊያግዝሽ የሚችለው በፍላጎቱና በፈቃዱ እንጂ አንቺ እንደዚህ አርጋል እንደዛ ወጣል እንደዛ ወርዳል ብለሽ በየሚዲያው ስለከሰስሽው አይደለምና ይህንን ጥንቃቄ ማድረግ ይኖርብሻል። አንቺም ለልጁም ጤንነት ሲባል ማለት ነው። ስለዚህ በእንደዚህ አይነት ጉዳዮች ኢንቮልቭ ሳታረጉ ወይም ደግሞ ሌላ ንትርክና ጭቅጭቅ ሳትገቡ ነገሮቻችሁን እንድታገባድዱ ነው መልእክታችንን እናስተላልፈው። ከዛ በተረፈ እየሞከረ ነው እየጣረ ነው ለማገዝ የተለያዩ ጉዳዮችንም እየፈጸመ እንደሆነ ተናግሯል። ከዛ በተረፈ አንቺ ነገሮችን እንድታሻሺ ከዚህ በላይ እንዳታስጨንቂው በሰላምና በፍቅር ልጃችሁ እንድታሳድጉ ነው አብዛኛው ሰው የሚፈልገው። ከዛ በተረፈ እንደዚህ አርጎኛል ለዛ አርጎኛል እያላችሁ ፕራይቬት ላይፋችሁን ከዚህ በኋላ ወደ ሚዲያ ባታወጡት መልካም ነው የሚሆነው። ምክንያቱም ልጁ ነገ ማደግ አለበት፣ መማር አለበት፣ ጤናማ የሆነ ህይወት ሊኖረው ይገባል። ስለዚህ ዛሬ ተነስተሽ ይሄ ያልተደረገልኝም ያልሆነልኝም እያልሽ ነገሮችን የምታባብሻቸው ከሆነ የልጁም ላይፍ ከሚዲያ እንዳይርቅ ነው የምታደርጊው። ያ ማለት ልጁ ሰላም እንዳይኖረው እያደረጋችሁት ነው የሚቀጥለው። ስለዚህ ይሄ ነገር ማስተካከል ይኖርብሻል ካንቺ በኩል ማለት ነው። ሌላው ቢኒያም የሚያሳዝን አይነት ባህሪ ያለው ግልጽ እና ነገሮችን ለመሸፋፈን የማይሞክር ሰው መሆኑን በዚህ ኢንተርቪው በሌሎች ኢንተርቪዎችም ማየት ትችላላችሁ። እንግዲህ የነሱ ህይወት አንድም ሁለትም እያለ እዚህ ደርሷል። በመሃል ግን አሌክስ ያሳያቸው የነበሩ የመተባበር የኃላፊነት ስሜቶች እጅግ ያስደስታሉ። አብዛኞቹ ጋዜጠኞች ከዚህ ከጋዜጠኛ አሌክስ እንደ ምሳሌ የሚወስዱት ነገር በብዛት ይኖራል ብዬ አስባለሁ። ምክንያቱም የሚያነሳበት ጉዳዮች አነሳሱ የሚያቀርብበት አጠያይቅ እና ነገሮችን እንዴት ወደ መልካምነት ለመቀየር የሚሄድበት ርቀት እጅግ የሚያስደስት ሆኖ ነው ያገኘሁት። ብዙ ጋዜጠኞች በተለይ ከዚህ በፊት እንደ እግረኛው ሚዲያ ያሉ ጋዜጠኞች በራሳቸው የሙያ አጋር ሳይቀር ለመሳለቅ እና በሰዎች ኪሳራ ላይ ለመቀለድ ብዙ የሚያቀታቸው አይነት ሰዎች አይደሉም እና ያንን ባየንበት እንደዚህ አይነት ደግሞ መልካም የሚባሉ የጋዜጠኝነት ስነ ምግባርን የተከተሉ እጅግ የተረጋጋ ጥያቄንና ውሳኔን የሚወስኑ ጋዜጠኞችን ስናይ በእውነቱ የሚያስደስት ነገር ውስጥ እንገባለን። ስለዚህ ጋዜጠኛ አሌክስ የዮሃ ሚዲያ አዘጋጅ በዋናነት በርታ ሊባል የሚገባው ሰው ነው። ከሚሰራው ስራ አንፃር የሰዎችን ህይወት ከማስተካከሉ አንፃር ዲኤንኤዎችን እያመጣ አባትና ልጅ እናትና ልጅን የሚያገናኝበት መንገድ በራሱ እጅግ አስደሳች ስለሆነ በርታና ጥረትህን ቀጥል ሊባል የሚገባው ጋዜጠኛ ነው። እንግዲህ ከቢኒያም የህይወት መስተካከል ጀርባ ያለ ጋዜጠኛ መሆኑ በርታ አይዞህ ሊባል ይገባል። ዮሃ ሚዲያም በዚህ መልኩ ሊመሰገን የሚገባው ትልቅ ሚዲያ ነው። የብዙ ሰዎችን እንቆቅልሽ እየመለሰ
ያለ ሚዲያ በመሆኑ ማለት ነው። እንግዲህ ቢኒያምን መልካም እድል እንዲገጥመው ነው በእኛ በኩል የምንመኘው። ጋዜጠኛ አሌክስ ተጨማሪ የስራና የስኬት ዘመን እንዲሆንልህ እንመኛለን። ሌላው በዲቦራ በኩልም እንደዚሁ መልካሙን እንመኛለን፣ ማስተካከል ካለባት ባህሪዎች በስተቀረ ማለት ነው። እንግዲህ ክብራትና ክብራን በዛሬው ኢንተርቪዋቸው እነዚህ የተንጸባረቁ ጉዳዮች ነበሩ። አብራችሁን ስለነበራችሁ እያመሰገንን የዛሬውን ፕሮግራማችን በዚሁ አበቃን። በያላችሁበት ሰዓት አቆጣጠር ሰናይ ጊዜ ይሁንላችሁ። ቻናላችንን ላይክ፣ ሼር እና ሰብስክራይብ ያድርጉ። ወደፊት የተለያዩ ጉዳዮችን እያመጣን ከእናንተ ጋር እንቀጥላለን። ሰናይ ጊዜ ይሁንላችሁ። ቻው ቻው።